ያ ሚያፊዚክስ ነህ አይደለ? ሚያፊዚክስ ነህ፣ ኦሪየንታል ኦርቶዶክስ ነህ አይደለ? አዎ አዎ። ማሻአላህ ማሻአላህ፣ ኦሪየንታል ኦርቶዶክስ ነህ። እስቲ በኢነርጊያ እና በኡሲያ መካከል ያለው ዲፈረንስ ንገረኝ። በኢነርጊያ እና በኡሲያ መካከል ያለውን ዲፈረንስ። ኢነርጂያም እግዚአብሔር አክት የሚያደርግበት አይደል እንዴ? ከኤሰንሱ አዎ። ግን ኢነርጊያ እኮ አትሪቢዩቱ ማለት ነው። በአትሪቢዩቱ እና በኤሰንሱ መካከል ያለው አዎ። ግን እንትን ኢነርጊያው ፍጡር ነው አይደለም? ኢነርጂው ፍጡር አይደለም እግዚአብሔር። ኦኬ። ኢነርጊያው ኡሲያ ነው። ኢነርጊያው ኡሲያው ሳይሆን ከኡሲያው የወጣ ነው ማለት የእግዚአብሔር ኤሰንስ አይፈተሽም። ከሁሉም ከምንም ውጪ ስለሆነ ኤሰንስ አይመረመርም። ከሁሉም ነገር ውጪ ነው። ስለዚህ እንደኛ እኮ ነው የምታምኑት እናንተ እኮ። ይገርማል እኮ። እኔ እኮ በጣም የሚገርመኝ እንደኛ ነው የምታምኑት ማለት ነው። እንደኛ ነው የምታምኑት። እኛም ሲፋና ዛት መካከል ሲፋው ለዛ ነው ያላ ንግግር አላህ አይደለም የምንለው ያላህ ነው ያላ ሲፋ ነው ብለን የምናምነው። እዚህ ላይ ያላ ኢነርጊያ ማለት ግልጽ ላድርግላቸው እዚህ ጀማ ውስጥ ያሉ ማለት ነው። ኢነርጊያ ማለት በአረብኛ ሲፋ የምንለው ነገር ማለት ነው። መስማት፣ ማየት፣ መናገር፣ የአምላክ አክቲቪቲ፣ ሲፈቱል ዛቲያ እና ሲፈቱል ኸብሪያ፣ ሲፈቱል ፊዕልያ ምናምን የሚባሉት በአጠቃላይ ሲፋ ይባላሉ ማለት ነው። ያልተፈጠሩት ናቸው ብሎ ነው የሚያምኑት የኦሪየንታል ኦርቶዶክሶች እና የምስራቅ ኦርቶዶክሶች ማለት ነው። ኦኬ። ኢየሱስ እዚህ ላይ ምን የምትለው ነገር አለ? የምንጨምረው ነገር አለ? በሲፋና በዛት መካከል እናንተም እንደዛ ነው የምታምኑት ማለት በኢነርጂው ነው? አዎ፣ እኛ የምናምነው ዲቫይን ሲምፕሊሲቲ እንቀበላለን። እኛ ማለት ሙፍረድ ነው የሚለው የምንቀበለው ሙፍረድ አላህ ሙፍረድ ነው ብለን ነው የምናምነው። ግን አብሶሉት ዲቫይን ሲምፕሊሲቲን አንቀበልም። አብሶሉት ዲቫይን ሲምፕሊሲቲ ምንድነው? ባህሪ የለውም የሚሉት የካቶሊኮቹና የፕሮቴስታንቶቹን ትምህርት እሱን አንቀበልም ማለት ነው። የቶሚዝም አንቀበልም። የቶማስ አኳይነስ ትምህርት አንቀበልም። የጆርጅ ማን ነው የግሪጎሪ የሚባለውና የካምፖቺያንስ ፋዘርስ የሚባሉት የነሱን አይነት ነው ትምህርታችን ማለት ነው። የኛ ትምህርት ማለት ነው። አምላክ ባህሪያት አሉት። ፍቅር፣ ፍትህ፣ ጥበብ፣ እውቀት፣ ማየት፣ መስማት፣ ማወቅ ምናምን የሚባሉ ባህሪያት አሉት። እነዛ ባህሪያቶቹ የተፈጠሩ አይደሉም፣ ነገር ግን የእሱ ናቸው ማለት ነው። ቀዲም ናቸው ብለን ነው የምናምነው። ኢተርናል ናቸው ብለን ነው የምናምነው። ልክ እንደናንተ ማለት ነው። ኦኬ። ግን እዚህ ላይ ያልገባ ነገር ካለ እናንተ ግን ፈጣሪ ማለት እኔ ሰማሁት ፈጣሪ ማለት በሁሉም ቦታ አይደለም ብላችሁ ታምናላችሁ አይደል? ግን ይሄን ኦኬ። አዎ ጥሩ። አሁን አየህ እየመጣልኝ ነው ማለት ነው። በእናንተ ትምህርት በእንትን ትራንስደንስ ፕሬዘንስ እና ኢማነንስ ፕሬዘንስ የሚባል ነገር አለ አይደለ? ኦኬ እሺ። ትራንስደንስ ፕሬዘንስ ማለት አምላክ ከታይም እና ከስፔስ ወይም ከፍጥረት ውጭ ነው ብላችሁ ነው የምታምኑት። ኢማነንስ ፕሬዘንስ ላይ ያለው በኢነርጊያ ነው ወይስ በኦሲያ ነው? በኢነርጂው መሰለኝ። ልክ ነኝ? አዎ ልክ ነህ። ስለዚህ ሁሉም ቦታ ነው ያለው አላህ በምን በኢነርጊያ ወይም በሲፋው ሁሉም ቦታ ነው። ያ ማለት ያያል፣ ይሰማል፣ ያውቃል፣ ሁሉን ቻይ ነው። ግን ከፍጥረት ውጭ ደግሞ በዛቱ ወይም ደግሞ በኦሲያው ከፍጥረት ውጭ ነው ብለን ነው የምናምነው፣ ወይም ደግሞ ከአርሽ በላይ ነው ብለን ነው የምናምነው። ይሄ ነው። እዚህ ላይ ያልገባ ነገር ካለ ጠይቀኝ። ኦኬ እሱ አሁን አሪፍ ነው። ግን ለምሳሌ እናንተ ጋር ማለት ነው ፈጣሪ አሁን የሆነ ፊዚካል ፓርቶች የሆነ ቦዲ ፓርቶች እጅ ምናምን የመሳሰሉትን አካላቶች ያለምንም እንትን ፍቺ ምናምን ማጽደግ ታጸድቃላችሁ እና ያ አይጋጭም ከፈጣሪ? እሱን እንመጣበታለን። እጅ እግርና ምናምን ነገር ነው የሚለውን እንመጣበታለን። ግን መጀመሪያ የኛ ዲቫይን ሲምፕሊሲቲ ነው የምንቀበለው። ዲቫይን ኮምፕሊሲቲ አንቀበልም። ይሄን ታውቃለህ? ዲቫይን ኮምፕሊሲቲ አንቀበልም እኛ። ዲቫይን ኮምፕሊሲቲ ማለት ፓርት አለው ብለን አናምንም። ፈጣሪ የፓርት ጥርቅም ነው ብለን አናምንም። ወይም የባህሪያት ወይም የአካል እና ኮምፖዛይት አይሆንም። ፈጣሪ እንደዛ አይደለም። እንደዛ አናምንም። ተርኪብ የሚባል ነገር የለም። ተርኪብ ማለት ዲቫይን ኮምፕሊሲቲ ይባላል። መለኮታዊ ከፍልነት ተርኪብ ኢላሂ ይባላል። ስለዚህ እንደዛ አንቀበልም እኛ። የምንቀበለው ሙፍረድ የሚባለውን ትምህርት ነው፣ ወይም ደግሞ ዲቫይን ሲምፕሊሲቲ የሚባለውን ነው። ኢፍራድ የሚባለውን ትምህርት ነው የምንቀበለው። ዲቫይን ሲምፕሊሲቲ ነው የምንቀበለው። ግን እንደናንተ ነው ያኛ ያለው ባህሪያት አሉት ብለን ነው የምናምነው። አሁን የሚነሳው ነገር ባህሪያቱ ላይ ሶስት አይነት እንትን አለ። ምናልባት የምታውቀው ከሆነ አላውቅም።
የእኛ ትምህርት ማለት ነው። በእናንተም አለ፣ እሱን እነግርሃለሁ። የባህሪያቱ በሶስት ነገሮች ናቸው አይደል የሚለው የሚከፈለው። አንደኛው ኸብርያ የሚባል አለ፣ ሲፈቱል ኸብርያ የሚባል አለ፣ ሲፈቱል ዛትያ እና ሲፈቱል ደግሞ ፊልያ የሚባል ነገር አለ። በእናንተ ምንድን ነው የሚባለው? አክቲቭ አትሪቡት፣ ፓሲቭ አትሪቡት የሚባል ነገር አለ። ታውቃቸዋለህ? አክቲቭ እኔ እንጃ። ቆይ እስቲ ወይ ክላሪፋይ ያደርጋል። ኦኬ አክቲቭ እና ፓሲቭ የሚባሉ ነገሮች ምንድነው? ከፍጥረት በፊት ባለው ነገር አምላክ ህያውነቱ፣ ቀዳማዊነቱ፣ ከሁሉ በላይ መሆኑ፣ እንደገና ደግሞ መስማት፣ ማየት ምናምን የሚባሉ ነገሮች በአጠቃላይ ከፍጥረት በፊት የነበረው ፓሲቭ ባህሪው ነው። አክቲቭ ባህሪ ደግሞ ማለት ደግሞ አክቲቪቲው ነው። ፍጥረትን መፍጠሩ፣ ከፍጥረት ጋር እንትን ማለቱ፣ ፍጥረትን የሚቆጣው ነገር፣ የሚቀጣው ነገር፣ የሚፈርደው ነገር ምናምን የመሳሰሉት ነገር አክቲቭ ይባላሉ። አክቲቭ አትሪቢዩት ይባላሉ። ወይም ደግሞ ምን ይባላሉ? ሲፋ ፊዕልያ ተብሎ ይባላሉ ማለት ነው። ከዛ ሲፋ ከኸበርያ የሚባለው ደግሞ ማየት፣ መስማት፣ እግር፣ እጅ ምናምን የሚባሉ ነገሮች ናቸው። እነሱ አሁን በእናንተ በሶስት ይከፈላሉ። አንደኛ አምላክ ቦዲ አለው ሶማ አለው ብሎ የሚያምኑ ሰዎች አሉ ከቸርች ፋዘርስ መካከል። ታውቃቸዋለህ? እኔ ማውቀው ሁሉም አንትሮሞርፊክ ነው ብሎ እንደሚያምኑ ነው የማውቀው። አዎ እንደዛ አንትሮሞርፊዝም ብለው የሚያምኑት ወይም ደግሞ አካል አለው ቦዲ አለው ግጥምጥሞች ነው ብሎ የሚያምኑ አሉ። ለምሳሌ አርጌንስ አለ፣ ኦሪገን እና ቱርቱሊያ አለ፣ ራሱ ጠርጠሊያኖስ የሚባሉት እንደዛ ነው የሚያምኑት። እዚህ ላይ ያምናሉ እነሱ። አዎ እንደዛ ብለው ያምናሉ። ምንጭ ልስጥህ ምናልባት የምትፈልገው ከሆነ። እኔ አላውቅም እስከዛሬ። እኔ ማውቀው ሁሉም እንትን እንደሚቀበሉ ነው። ስለ አንትሮሞርፊዝም ምንጭ ልስጥህና እንትን በለው ሲመችህ። ይሄው ራሱ ማለት ነው። የአጌኒስት ፓራክሲስ የሚባል አለ፣ የቱርቱሊያ አለ፣ መጽሐፉ አለ። መጽሐፉ ይሄን ግን ያዘው እንትን ምንጩ ያዘው አጌኒስት ፕራክሲስ ላይ ያደረገበት ቱርቱሊያ ቻፕተር 7 ላይ ምን ይላል መሰለ? በእርግጠኝነት እርሱ አምላክ መንፈስ ብቻ ሳይሆን አካልም ጭምር ነው ይላል። እንግሊዝኛው ላይ ቦዲ ብሎ ነው ያስቀመጠው። አካልም ነው ይላል። አምላክ አካልም ነው ይላል። አንደኛ የሱ ትምህርት ማለት የነሱ ትምህርት እንደዛ ነው። ከዛ በኋላ ግን ኒቂያ ጉባኤ ላይ የነበሩ ሰዎች ደግሞ እና አትናቴዎስን ጨምሮ በአጠቃላይ አምላክ አይን፣ እጅ፣ እግር አለው፣ ነገር ግን ከፍጥረት ጋር የሚመሳሰል አይደለም፣ ተሽቢህ አይደረግም ብለው ነው የሚያምኑት አለ ማለት ነው። የሲፈቱል ኸበርያን ያጸድቃሉ እነሱ እንደኛ። ኦኬ አሁን ግን ኡስታዝ እዚህ ጋር አንጠቅል ጠይቅስት። ስለዚህ አሁን አትሪቢዩት ሊምና ከዛ በኋላ ግን ትርጉም የሰጡት ደግሞ አሉ፣ ተዊል ያደረጉ ሰዎች ደግሞ አሉ። ለምሳሌ ጎርጎሮስ ዘንዚናዙ፣ ጎርጎሮስ ዘኑሲስ እና የቂሳሪያው ባስሊዮስ ደግሞ ትርጉም አለው። እጅ እግር ማለት ደግሞ ትርጉም አለው ብለው ተርጉመውታል። ከየት እንዳመጡት ማላቀው ፋዘር እንደዛ ነው ያሉት። እንደዛ ነው። ግን የኒቂያ ጉባኤ ላይ የነበሩት ደግሞ በአጠቃላይ ደግሞ አጽድቀዋል። አይን፣ እጅ፣ እግር አለው፣ ነገር ግን አይመረመርም፣ አይታወቅም፣ ከፍጡራን ጋር አይመሳሰልም ብለው ነው እንትን የሚሉት። ሶስት አይነት ነው ያለው። አንደኛው በቦዲ ደረጃ አለ፣ ዲቫይን ኮምፕሊሲቲ የሚቀበሉ አሉ። እንደ ቱርቱሊያ ያለ አይነት አለ። እሱ ትክክል አይደለም፣ ያው የሚወገዝ ነው በእኛም ትምህርት ማለት ነው። በእኛም አሉ ራሱ እንደዚህ ጂስም አለ ወይም ደግሞ የተገጣጠመ ነው ብለው የሆነ ሰዓት ላይ መንፍቅና መጥቶ ነበር። ከራሚያ የሚባል ሰምተህ ታውቃለህ? ከራሚያ ሲባል እንጃ አላውቅም። ከራሚያ ይባላሉ ማለት ነው። ከራሚያ የሚባለው እንደዛ ነው እንትን የሚለው ነበር በአንድ ወቅት። አምላክ እንትን ነው የሚል ትምህርት፣ አምላክ ቦዲ ነው የሚገጣጠም ቦዲ ነው የሚል ትምህርት ነበረ። ያው ኢንካር ተደርጓል በእኛ። ኢንካር ማለት ምንድነው? የተወገዘ አናቴማ። አሁን ለምሳሌ ይህ ሰለፊ ሙቭመንት ሳይመጣ በፊት ከዛ በፊት የነበሩ ሙስሊሞች እነዚህ የአላህ ቦዲ ፓርቶች እነሱን የሆነ ኢንተርፕሬት ያደርጓቸዋል መሰለኝ አይደል? ቦዲ ፓርት እኛ ጋር የለም እኮ ቦዲ ፓርት የሚባል ነገር የለም። አይ ስለ እጅ የመሳሰሉትን አሁን እጅ ማለት የቦዲ ፓርት አይደለም። እሱ ከፍጡራን ጋር ነው እያመሳሰልክ ያለ። እሱ ተሽቢህ ይባላል በእኛ። ሰውን አይተህ የምታደርግ ከሆነ የሰዎችን አይተህ ከሆነ ወደ አላህ የምታስጠጋው ትክክል አይደለም። የሚመስለው ማንም የለም። አላህ ይሰማል ያያል ሲባል ከፍጡራን ጋር እንደማይመሳሰል ሁሉ አላህ እጅ አለው እግር አለው ሲባል ከፍጡራን ጋር አይመሳሰልም። አሁን ችግሩ ምንድነው? በኋላ ላይ የመጣው የአህሉል ከላም የሚባሉ አሉ። እነዛ ሰዎች ምን አደረጉ? ሲፈቱል ኸበርያ የሚባለውን ኢንተርፕሬት ማድረግ ጀመሩ። መጃዚ ነው ብለው አሉ። በሐቂቃ አይደለም አሉ። መጃዚ ማለት አለጎሪካል ነው ብለው አስቀመጡ። እጅ ማለት እንደዚህ ነው፣ እግር ማለት እንደዚህ ነው ምናምን ብለው የራሳቸውን ትርጉም ሰጡ ማለት ነው። ከዛ በፊት እነሱ ደግሞ ሰለፊያዎች አልነበሩም። ራሱ ሰለፊያ አልነበሩም፣ ኸለፊ ነበሩ የነበሩት።
ሶስቱ ጀነሬሽን ላይ የነበሩት አይደለም። የመጀመሪያው ሰሃባዎች አሉ፣ ታቢዮች አሉ፣ ከዛ ቀጥሎ ያሉ አሉ። ከሶስቱ ጀነሬሽን እነዚህ ምን ይባላሉ? ሰለፍ ይባላሉ ማለት ነው። የእነሱን አንደርስታንዲንግ ነው ይዘን እኛ የምንሄደው። እነሱ ይህንን ነገር ወደ ትርጉም አልሰጡትም። ከዛ በኋላ ግን የመጡ ሰዎች ኸለፊያ የሚባሉት ወይም ደግሞ አሻሪ የሚባለው ቡድን የተለያየ ነገር ነው። እንደውም ሙተዚላዎችና ጀህሚዮች ጭራሹን ባህሪ የሚባል ነገር የለውም ብለው ያስተምሩ ነበር ማለት ነው፣ በቴዎሎጂ ደረጃ ማለት ነው። ይሄን ይመስላል። እሺ እዚህ ጋር እንጠይቅ ልጠይቅ? ጠይቅ። እሺ አሁን ፈጣሪ የላቭ አትሪቢዩት አለው፣ የፍቅር አትሪቢዩት አለው አይደል? አዎ። እሺ ሶ አሁን በእኛ ማለት ነው ትሪኒቲ ስላሴን አንድ ሌላ አስፈላጊ የሚያደርገው ነገር እንደዚህ ላቭ አትሪቢዩት ነው። ለምሳሌ ላቭ ማለት አፌክሽን ስለሆነ ላቭ አክት ለመደረግ ፐርሰን ፕሉራሊቲ ያስፈልጋል እና እኛ ጋጋ አብ ወልድን ይወደዋል እንደዛ ኢተርናል እንትን አላቸው የሆነ ላቭ እንትን አላቸው። አሁን የኔ ጥያቄ ከዛም መሰለ ታዲያ አሁን ጋር አላህ ወዳድ ከሆነ ነው ወይ ማንን ያፈቅራል? ፐርሰን ያስፈልጋል። ጥያቄው እናውቀዋለን። የዛሬ 6 ዓመት ነው የምናውቀው ይህን ጥያቄ። ጥሩ ጥያቄ ነው የጠየቀው ጥያቄ ማለት ነው። እንትን ላይ አፍቃሪና ተፈቃሪ፣ አፍቃሪ ካለ የግድ ተፈቃሪ ያስፈልጋል። ተፈቃሪ ሳይኖር አፍቃሪ መሆን ይቻላል? በእንትን ውስጥ በሂማን እንትን ውስጥ ማለት በአንትሮፖሎጂካል ኤቪደንስ ውስጥ ምን አንድ ድገምልኝ እስቲ። በአንትሮፖሎጂካል ኤቪደንስ ውስጥ አፍቃሪና ተፈቃሪ አሉ አይደለ? ተፈቃሪው ሳይኖር አፍቃሪ መኖር ይችላል? አይችልም። አይችልም። ጥሩ። በአንትሮፖሎጂካል እንትኖች ውስጥ አዋቂ ሳይኖር ታዋቂ ሳይኖር አዋቂ መሆን ይቻላል? አይችልም። ለምን አይችልም? በቃ አዋቂ ካለ የሚታወቅ ነገር አለ አይደል? ስለዚህ ሪሌሽናል ነው መሆን ያለበት። ለምሳሌ አንተ እኔን መቼ ነው ያወቀኝ? ኦኬ መቼ ነው ያወቀኝ አንተ እኔን? አይ አንተ እኔን መቼ ነው ያወቀኝ? የሆነ ታይም ላይ ሰምቻለሁ ስላንተ ምናምን። ኦኬ እኔ ሳልኖር ግን እኔን ታውቀኛለህ? አላውቅም። ስለዚህ አንተ ታዋቂ ሆንከው ታዋቂ ነገር ሲኖር ነው ኮዝ ኤንድ ኢፌክት ላይ አይደለ? በመንስኤና በውጤት ላይ። ስለዚህ መንስኤው ማን ነው? ውጤቱ ማን ነው? መንስኤው ምንድነው? የኔ አንተ ማወቅ አይደል? ውጤቱ ደግሞ በቃ እኔ ነኝ አይደለ? መንስኤው እኔ ነኝ። እኔ ሳልኖር አንተ ታዋቂ አትሆንም፣ ውጤት አትሆንም። ስለዚህ አንተ ታዋቂ ነህ፣ እኔ ታዋቂ ነኝ። ልክ ነኝ? አዎ። ፈጣሪ ከፍጥረት በፊት ፍጡራኖቹን ከመፍጠሩ በፊት ፍጡራኖቹን ያውቃቸዋል ወይስ አያውቃቸውም? ያውቃቸዋል እኮ። ማን ይቀድማል? ታዋቂ ነገር ሳይኖር አዋቂ መኖር ይችላል? በሪሌሽናል አንትሮፖሎጂካል ፕሩፍ ውስጥ አይችልም ማለት ነው። አየህ አሁን እያመሳሰልን ያለነው ከፍጡራን ጋር ነው። ስለዚህ አላህ ከፍጥረት በፊት አፍቃሪ መሆን ተፈቃሪ መሆን መኖር አለበት የሚለው መስፈርት ልክ አይደለም ማለት ነው። ምክንያቱም አላህ አዋቂ ነው ስንል አዋቂነቱ ኮዝ እንጂ ኢፌክት አይደለም። ያለ ኢፌክት ኮዝም መሆን ይችላል ራሱ ማለት ነው። አላህ ግን ኮዝ ነው አፍቃሪነቱ። ስለዚህ የሚያፈቅረው ተፈቃሪ ነገር ከሌለ አፍቃሪ መሆን አይችልም የሚለው ትክክል አይደለም ማለት ነው። አንደኛ። ሁለተኛ ደግሞ ቀለል ያለ ጥያቄ ጠይቅ እዚሁ ላይ ማለት ነው፣ ሎጂካሊ ማለት ነው። ፈጣሪ በእናንተ ያያል ይሰማል ብለህ ታምናለህ? አዎ ሁሉም አትሪቢዩቶች አሉት። ግን ያያል ነው ወይ ጥያቄው? ያያል። ኦኬ ጥሩ። ማንን ነው የሚያየው ፈጣሪ ሲያይ? ፈጣሪ አየ ማለት እንትን ነው፣ እውቀቱ ነው። ገባኝ። ማንን ነው የሚያየው ነው ጥያቄ ያልኩ። ፈጣሪ ያያል እንደዚህ ክፉ ነገር አትስራ ስል ማንን ነው የሚያየው ፈጣሪ ሲያይ? እኔንም ሁሉን ነገር ያያል። ሁሉ ነገር ያያል ማለት ነው። ኦኬ ጥሩ። አብ ያያል? አዎ ያያል። ወልድ ያያል? ያያል። መንፈስ ቅዱስ ያያል? ያያል። አዎ። ከፍጥረት በፊት አብ ወልድ መንፈስ ቅዱስ ያያሉ? አዎ ያያሉ። ማንን ነው የሚያዩት? እውቀቱ ስለሆነ የፈጣሪ እውቀት ደግሞ ዘላለም ነው። ማየት እውቀት ማለት አይደለም። ማየት ማለት እውቀት ማለት አይደለም። ኢነርጊያ ላይ በእናንተ ትምህርት እውቀት፣ ማየት፣ መስማት የሚባሉ መልቲፕል የሆኑ አትሪቢዩቶች ናቸው፣ ዲስቲንክት ናቸው። ማንን ነው የሚያየው? አብ ወልድ መንፈስ ቅዱስ እነ ማንን ነው የሚያዩት? ከፍጥረት በፊት እነ ማንን ነው የሚያዩት?
አሁን እርስ በርሳቸው ይተያያሉ? ያውቃሉ። እርስ በርሳቸው ይተያያሉ? አዎ እርስ በርሳቸው ይታወቃሉ። እሺ አብ ወልድን ሲያየው ምኑን ነው የሚያየው? የወልድን ተናገርኩ እኮ እግዚአብሔር አየ ስንል የሆነ ፓርት ለይቶ ማየት አይችልም። ስለዚህ ሁሉን ነገር ስለሚያይ ማለት ነው። ስለዚህ የሚታይ ተመልከት። እንግዲህ አሁን ምኑን ነው የሚያየው? ማየት የሚባለው ነገር ትርጉም ያለው እኔ ማየት ማለት የሆነ ኦብጀክት ነገር ነው ማየው። አብ ወልድን ሲያየው የወልድን ምኑን ነው የሚያየው? ወልድ አብን ሲያየው ወልድ የአብን ምኑን ነው የሚያየው? እኮ ሙሉነቱን ወልድን ያውቀዋል። በቃ እግዚአብሔር በራሱ ውስጥ እንትን አለው። ምኑን ነው የሚያየው ነው ያውቀዋል አይደለም ጥያቄው። ማወቅና ማየት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት ለየቅል የሆኑ ቃላቶች ናቸው። ጥያቄው ወልድ አብን ሲያየው ምኑን ነው የሚያየው? ምኑን ማለት አንችልማ። እኮ ምኑን ነው የሚታየው? ምክንያቱም ይሄ እንትን ነው ማየት የሚባለው ነገር አለ፣ የሚታይ ነገር አለ። አየህ በአንተ መርስ መስፈርት መሰረት አይና ተያይ ካለ ማየትና መታየት ማለት ነገር ሁለት የተለያዩ ነገሮች ከሆኑ ማለት ነው። ስለዚህ ከመነሻው ነው እንደውም ቀለል ባደረገለት ፈጣሪ መዝሙረ ዳዊት ላይ ምዕራፍ 77 ላይ እግዚአብሔር ከዓለም አስቀድሞ ንጉስ ነው ይላል አይደለ? አዎ ንጉስ ነው ይላል አይደለ? አዎ ይላል። ጥቅሱ ላይ ይላል። በማን ላይ ነው የነገሰው? ነጋሽ ነው እሱ። ተነጋሽ ማን ነው? ነጋሽ ከሆነ እኮ ገዢ ነው ሁሉንም። ገባኝ። ስለዚህ እሱ ነጋሽ ከሆነ ዓለም ሳይፈጠር ንጉስ ከነበረ ነጋሽ ከሆነ ተነጋሹ ማን ነው? ተነጋሽ ሁሉም ነው፣ ፍጡራን በሙሉ ነው። ፍጡራን ከመፈጠራቸው በፊት ነው ከዓለም አስቀድሞ ነው ንጉስ የሚለው። ፈጣሪ ከዓለም አስቀድሞ ንጉስ አልነበረም እንዴ? ነበር ገዢ ነበር እኮ። ማንን ነው የሚገዛው? እንትና ለመግዛት ግዴታ ገዢ መኖር የለበትም። ወንደርፉል። ጥያቄው ተመልሷል ማለት ነው። አየህ አፍቃሪ ለመሆን ለፈጣሪ ተፈቃሪ የሚባል ነገር ኢንቲቲ አያስፈልገውም። ለኛ ለሙስሊሞች አላህ ዓለም ሳይፈጠር ዘመን ሳይቆጠር እንትን ይላል ማለት ነው። እሺ ልቀጥል ጥያቄውን። ፈጣሪ ሰሚ ነው አይደለ? አዎ ሰሚ ነው። ከፍጥረት በፊት ይሰማል? አዎ። ማንን ነው የሚሰማው? የመስማት እንትኑ አለ ግን ማንን ነው የሚሰማው? አላደረገውም ግን ነበር። አክት አላደረገውም። ወንደርፉል። አክቹአሊ ማለት ፖሲቢሊቲ ማን ነው ፖቴንሻሊቲ ወደ አክቹአሊቲ አልመጣም ማለት ነው። አዎ አዎ። ብራቮ። ስለዚህ ጥያቄው ተመለሰ ማለት ነው። እሺ ግልጽ ነው። የእንትናችን ትምህርታችን ግልጽ ነው። አዎ ግልጽ ነው። ግልጽ ነው። አዎ አመሰግናለሁ። ሌላ የምትጠይቀው ጥያቄ ካለ ጠይቀኝ፣ ካልሆነ እኔ ጥያቄ ጠይቀሃለሁ። ለጊዜው የለኝ። ቆይ እስቲ ሳስታውስ። ኦኬ ሚያፊዚክስ ነው አይደል አንተ? አዎ ሚያፊዚክስ ውስጥ ሲያረጉ ከሁለት አካል አንድ አካል ብላችሁ ነው የምታምኑት? ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላችሁ የምታምኑት ወይስ አካል እንትን አላደረገም? ሰብሲስት ብቻ ነው ያደረገው ባህሪ። ሰብሲስት ማለት ሁለት ባህሪ አለ፣ ያ ባህሪ አንድ ሆኗል ከኢንካርኔሽን በኋላ። ኦኬ ስለዚህ ከማርያም የወሰደው ባህሪ ብቻ ነው ወይስ እንትን ነው ምንድነው ሃይፖስታሲስ ነው የወሰደው? ሃይፖስታሲስ የሰዋዊ ባህሪውን ወስዷል። ከማርያም ማንነት አልወሰደም? ሰዋዊ ማንነቱን ወስዷል። ስለዚህ ከማርያም ሲወሰድ ያ የተወሰደው ሙሉ ሰው ነው ወይስ የሚጎለው ነገር አለ ከሰውነት? ምንም የሚጎለው ነገር የለም። ስለዚህ ማንነት አለው? አዎ ማንነት አለው። ማንነት አለው። ከማርያም የወሰደው ማንነት አለው። አዎ ምንነት ብቻ አይደለም የወሰደው። ምንነት ሰዋዊ ባህሪም ወስዷል። ከዛ ደግሞ ማንነት ብቻ ሳይሆን ፕሮሶፖኑን ወስዷል ከማርያም። ወስዷል። ኢየሱስ ፕሮሶፖኑን ወስዷል። ስለዚህ ከሁለት ፕሮሶፖን ነው አንድ ፕሮሶፖን የሆነው። ከሁለት ፕሮሶፖን ዲፋይን አድርጎ እስቲ እሱን። ሁለቱ ፕሮሶፖኖች ከሁለት አካል ነው አንድ አካል የሆነው ከሁለት ፐርሰንት አንድ ፐርሰንት ሁለት ባህሪ አለ። ከዛ ሁለት ባህሪ አንድ ባህሪ እኮ ምን እንትኑ ሰብሲስት አላደረገም? ባህሪው ሰብሲስት ነው ያደረገው ወይስ ዲቫይን ሎጎሱ ራሱ የነበረው ፐርሰን ነው ከማርያም እንትኑን ፊዚሱን የወሰደው ወይስ ፊዚሱ ከነ ምንድነው ፕሮሶፖኑ ነው የተዋደው ከሎጎስ ጋር?
ሎጎስ ነበረ ዲቫይን ሎጎስ መጥቶ በማርያም ውስጥ አደረ ከዛ ተዋህደው ስጋን እኮ የተዋህደው ከተፈጠረ በኋላ ነው የተዋህደው ወይስ ከተዋህደው በኋላ ነው የተፈጠረው? ሰዋዊ ባህሪው በቃ ሲዋሃደው ነበር ሰዋዊ ባህሪው ከጥንሰት ጀምሮ እኮ የተፈጠረው መቼ ነው? ፍጡር ነው አይደል? አዎ በሰዋዊ ባህሪ በሰው የተፈጠረው መቼ ነው? ማህፀን ውስጥ ማርያም ማህፀን ውስጥ እኮ ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ ነው የተፈጠረው? በዛው ኤግዛክት ታይም ነው። ኦኬ ጥሩ ጥያቄውን ጨርሻለሁ። ምንም ችግር የለም። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛች ሰዓት ከአባት በቀር የሰማይ መላእክትም ወልድም አያውቅም ይላል። ወልድ አያውቅም የተባለው ፕሮሶፖኑ ዲቫይን ፕሮሶፖኑ ነው ወይስ ሂማን ፕሮሶፖኑ ነው የማያውቀው? ያ እዛ ላይ ለማለት የፈለገው ኢየሱስ ክርስቶስ ሪቪል ማድረግ አልፈለገም ነው ማለት አለመግለጹን ለማሳየት ነው። አለመግለጽን ከሆነ መላእክትስ አያውቁም ሲባል አለመግለጽ እንዴት አይሆንም? መላእክት አያውቅም ግን ሪቪል አለ። ምክንያቱም ሌላ ቦታ ላይ ሪቪል አያውቁም አይባልም አለ መላእክት። ምክንያቱም መላእክት አያውቁም ሲባል አያውቁም ነው መልሱ። ወልድ አያውቅም ሲባል ሪቪል አላደረገም የሚለውን ከተረዳው መላእክትም አያውቁም የሚለውንስ አያስኬድም ሎጂካሊ። በእንደዚህ አይነት መልኩ ከቸርች ፋዘርስ መካከል ደግሞ የፈታም የለም። በዚህ መልኩ የፈታ የለም። ይሄ ፕሮቴስታንት አፈታት ነው። አንተ ከየት ያመጣው? ሐዋርያት ሥራ ላይ ምዕራፍ 1 ቁጥር 6 ላይ ይናገራል እኮ ያን ጥያቄ መልሰው ሲጠይቁት ክላሪፋይ ያደርግላቸው ስለዛ ሰዓት ማንም አልተሰጣችሁም እኮ ታዲያ ታውቁ ዘንድ አልተሰጣችሁም ሲል ትገልጹ ዘንድ አይደለማ። ታውቁ ዘንድ ሳይሆን ስለ እውቀት ነው የሚያወራው። እኔ የጠየቁት ጥያቄ ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ስለዛች ቀንና ስለዛች ሰዓት ከአባት በቀር የሰማይ መላእክትም ወልድም ሊሆን አያውቅም ሲል መላእክት አያውቁም ሲባል አይገልጹም ማለት ነው የሚለውን ሳይሆን አያውቁም ማለት ከሆነ ወልድም አያውቁም የሚለውን አያውቅም ነው እንትን የሚለው። አይ ወልድ አያውቅም ሲባል አይገልጽም ማለት ነው የሚለው የፕሮቴስታንት አፈታት ነው የማውቀው። ከአንደኛ ቆሮንቶስ 5:4 ላይ ወስደው ማለት ነው ከክርስቶስ በቀር ማንንም እንዳልሰብ ሳቅ ሲል እንዳልገልጥ ማለት ነው በሚለው ይዙትና ማለት ነው። ግን ግራማቲካሊ አያስኬዳቸውም፣ ሊንጉስቲካሊ አያስኬዳቸውም፣ ሄርሜኒቲካል አፕሮችም አይደለም። የሶጂሲስ ነው የኛው። ኦኬ እኔ ስለዚህ ለምሳሌ ኢየሱስ ክርስቶስ እዚህ ጋር ለማለት የፈለገው ይሄን ሪቪል ለማድረግ የኔ ሮል አይደለም። ምክንያቱም የሆነ ከጁዳይዝም የሆነ ሜሪጅ ስርዓት ከምናምንም ትራዲሽን ጋር አገናኝቶት ነው ማለት ፋዘር ነው የእግዚአብሔር ስራ ነው ያን ታይም መናገር መግለጽ። ይሄኛው እንደውም ትንሽ ሴንስ ያደርጋል። ኢየሱስ ከድንግል ማርያም ማዕፀን ውስጥ ፕሮሰስ አድርጎ ሲመጣ እንትኑ ይሄ ፕሮሰስ አድርጎ የመጣው ሂማን ፐርሰን እና ሂማን ፊዚክስ የሚባለው ነገር ለአብ ልጁ ነው። ለአብ ልጁ ነው። ሰዋዊ ባህሪ ልጁ ነው ወይ ለአብ ከማርያም የወሰደው ሂማን ፐርሰን እና ሂማን ኔቸሩ ለአብ ልጁ ነው ወይ? በእንትን እንደዚህ በኤሰንስ ሳይሆን እንደኛ ከሆነ ባዶ ልጁ ነው ወይ? ልጁ ነው። ለአብ ልጁ የባህሪ ልጁ ነው ወይ የጸጋ ልጁ ነው? የጸጋ ልጁ ነው ብዬ ነው አስበው። የባህሪ ልጁ አይደለም። የባህሪ ልጁ መለኮት ነው። ከዛ ያንን ስጋ ይዞ ባህሪያችንን ፒዩሪፋይ ያደረገው ዓለም ሳይፈጠር ዘመን ሳይቆጠር አካል ዘማ አካል ባህሪ ዘም ባህሪ የተወለደው ልጁ የባህሪ ልጁ ነው ወይ የጸጋ ልጁ ነው? ምን አንዴ ዓለም ሳይፈጠር ዘመን ሳይቆጠር እምቅድመ ዓለም ያለ እናት አካል ዘም አካል ባህሪ ዘም ባህሪ የተወለደው ወልድ የሚባለው ልጁ የባህሪ ልጁ ነው ወይ የጸጋ ልጁ ነው? የባህሪ ልጁ ነው። ኦኬ እግዚአብሔር ስንት ልጅ ነው ያለው? የባህሪ አንድ ልጅ ነው ያለው። ከዛኛ በኢየሱስ ክርስቶስ የጸጋ ልጁ ማን ነው? ኦኬ ስለዚህ የጸጋ ልጅና የባህሪ ልጅ ነው ኢየሱስ። ለእግዚአብሔር የጸጋም የባህሪም ልጅም ነው። አዎ ስለዚህ ሁለት ልጅ ነው ያለው እግዚአብሔር፣ አንድ የጸጋ ልጅ አንድ የባህሪ ልጅ። እኛ ሁላችንም ሰዎች በሙሉ በክርስቶስ እናምን የጸጋ ልጅ ኢየሱስ ማለት ስለ ኢየሱስ ነው የማወራው። ኢየሱስ ለእግዚአብሔር የባህሪም የጸጋም ልጅም ነው። ሰዋዊ ባህሪው ታዲያ እንዴት ይሆናል ታዲያ ካልሆነ? ኦኬ ድንግል ማርያም የአምላክ እናት ናት። እሺ ችግር የለውም። ድንግል ማርያም የአምላክ እናት ናት። ወላዲት ኦኬ አምላክ ለማርያም ልጇ ነው። አምላክ በስጋዊ ባህሪው ልጇ ነው። ኦኬ የጸጋ ልጇ ነው ወይስ የባህሪ ልጇ ነው? አምላክ ለማርያም አምላክ ለማርያም ልጇ አይደለም።
ልጇ አይደለም በሰዋዊ ባህሪ የአምላክ እናት ነው። ነገር ግን ይቅርታ ስልክ ገባብኝ። አምላክ ለማርያም ልጇ አይደለም እንዴ? ቴዎቶኮስ ነው ይባላል። ቴዎቶኮስ ልጇ እኮ የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ኦኬ የአምላክ እናት የምንላት መለኮት በሰብኩ ስለተወለደ በስጋው እኮ ግን የባህሪ ልጇ ነው ወይ? መለኮት ወይም አምላክ ለማርያም የባህሪ ልጇ ነው ወይ የጸጋ ልጇ ነው? አይደለም የባህሪ ልጇ አይደለም። ነገር ግን እንደ ሰብ ያ ሰብአዊ ከሷ ማፀን ውስጥ እንትን ያለው የባህሪ ልጇ ነው የጸጋ ልጇ ነው? እሱ እኮ ባዮሎጂካሊ ልጇ ነው። ስለዚህ የባህሪ ልጇ ነው እሱ። አይ ለምሳሌ እንትኑ ነው ማለት ድንግል ማርያም ማፀን ውስጥ ሂማን ፐርሰን እና ሂማን ፊዚክስ ያለው ሂማን ፐርሰን ያለው የሰው ማንነትና ምንነት ያለው ያ ከሷ የነሳው ለማርያም የባህሪ ልጇ ነው አይደለ? የባህሪ ልጇ ነው። ስለዚህ ሁለት ልጅ ነው ያላት ማርያም። እንደዛ ከሆነማ ኒስጦሪያን ነው እና እሱ ነው ማለት የትኛው ነው ልጇ? የባህሪ ልጇ ነው ያላት ወይስ የጸጋ ልጅ ነው ያላት ማርያም? ማርያም አንድ ልጅ ነው ያላት። ምክንያቱም ኢየሱስ ክርስቶስ አንድ ልጇ የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ልጇ ነው በቃ ስለ መከፋፈል። ስለዚህ የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ለምሳሌ አብ የባህሪ ልጅ አለው። ኦኬ እሺ በቃ በሰዋዊ ባህሪው ዘመን ሳይቆጠር በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት ወልድ ከአብ ተወልዷል አይደለ? በፈቃዱ ነው የተወለደው ወይስ ያለ ፈቃዱ ነው የተወለደው? ከአብ የተወለደው በፈቃዱ ነው ወይስ ያለ ፈቃዱ ነው የተወለደው? ወልድ ከአብ ሲወለድ ተገዶ ነው ወይስ ፈልጎ ነው? እንደዛ ማለት እኮ እንዴት ነው? ፈልጎ ነው ወይስ ፈቅዶ ነው የተወለደው? ፈልጎ ነው ወይስ እኔ አሁን ለምሳሌ ከእናትና ከአባቴ ሲወለድ ያለ ፈቃዴ ነው፣ ፈልጌ አይደለም። አላህ በፈቀደው ነው የተወለድኩት ከእናትና ከአባቴ። ወልድ ከአብ ሲወለድ በፈቃዱ ነው ወይስ ተገዶ ነው የተወለደው? እንደዛ የምንለው ለጅማሬ ሲኖረው ነው። ጅማሬ የለውም ደግሞ ኢየሱስ ክርስቶስ ነው። ስለ ጅማሬ ስለ ኮዝ ኤንድ ኢፌክት ላይ አለ። ሞናርኪ ኦፍ ዘ ፋዘር አለው አይደለ? አስገኙ ማን ነው? የወልድ አስገኝ ማን ነው? አብ። ስለዚህ አስገኛ አለው ራሱ። ኮዝ ኤንድ ኢፌክት ላይ ኮንዲሽናል የሆነ ፕሪሲሶች አሉ አይደለ? የሁኔታ መቀዳደም እኮ አለ በአብና በወልድ መካከል። ሞናርኪ ኦፍ ዘ ፋዘር ላይ የጊዜ መቀዳደም ነው የሌለው፣ ክሮኖሎጂካል ነው የሌለው አይደል? ፕሪሲዲስ። ስለዚህ እንደዛ ከሆነ ወልድ ከአብ ሲገኝ በፈቃዱ ነው የተገኘው ያለ ፈቃዱ ነው የተገኘው? እኔ እኮ አንዱ ያለ አንዱ ኤግዚስት ስለማያደርግ እኮ ነው ማለት ዘላለማዊ ለሆነ ያደርጋል አላልኩም። እኔም አላልኩም። እሺ ወልድ ከአብ ሲገኝ ምኑ ነው የተገኘው? ወልድ ከአብ ሲገኝ ራሱ የአብ ምንነቱ ነው ወይስ ማንነቱ ነው የተገኘው? የወልድ የአብ ቃል ለዘላለም ይገኛል እኮ። ምኑ ነው የተገኘው? የወልድ የተገኘው ምንነቱ ነው ወይስ ማንነቱ? እኔም ለምሳሌ ከእናትና ከአባቴ ሲገኝ ምንነቴም ማንነቴም ነው የሚገኘው። ወልድ ከአብ ሲገኝ ምንነቱና ወይስ ማንነቱ ነው የተገኘው? ምኑ ነው የተገኘው የተወለደው? ምንነቱ ማንነቱ ከእውነተኛ አምላክ እውነተኛ አምላክ ዘማምላክ ባህሪ ዘምባህሪ። ኦኬ። ስለዚህ አብ ወልድን ሲወልደው ራሱን ነው የወለደው ወይስ ሌላ ነው የወለደው? ሲወልደው ራሱን ነው የወለደው ወይስ ሌላ ነው የወለደው? የራሱን ኤግዛክት ፕሪንቱን ቃሉን እኮ የራሱን ማንነትና ምንነት ነው የወለደው አብ ወይስ ሌላ ማንነትና ምንነት ነው የወለደው? ሌላ ማንነት ግን ያልተለየ ምንነት። ስለዚህ ምንነቱን አልወለደውም ማለት ነው። ምንነቱማ ዘላለም ስለሚጠርጥ የሚቋረጥ ነገር የለም። ኦኬ ጥሩ። ኦርቶዶክስ ነህ አይደል አንተ? አዎ። እነዚህ ሶስቱ የተገኙት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ሶስት እግዚአብሔር ማለት ይቻላል?
ሶስት እግዚአብሔር ማለት ይቻላል ወይ? እግዚአብሔር የመጀመሪያው አምላክ እግዚአብሔር፣ ሁለተኛው አምላክ እንደዛ ብሎ ለማስረዳት እንችላለን። ግን እግዚአብሔር አንደኛው እግዚአብሔር፣ ሁለተኛው ሶስት እግዚአብሔር ማለት አይቻልም። አብን፣ ወልድ፣ መንፈስ ቅዱስን ከአካል ታሳቢና ዋቢ አድርገህ ሶስት እግዚአብሔር ማለት አትችልም ወይ? ሶስት እግዚአብሔር ማለት አንችልም። አትችልም። እሺ አባ ጊዮርጊስ ዘጋስጫ ስሉስ እግዚአብሔር ጸባዖት ለምን አለው? ስሉስ እግዚአብሔር ጸባዖት ምን ማለት ነው ትርጉሙ? አዎ አባ ጊዮርጊስ ዘጋስጫ ገገሩ ላይ ማለት ነው ምዕራፍ 11 ቁጥር 11 ላይ ስሉስ እግዚአብሔር ጸባዖት ይላል። ስሉስ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ በግዕዝ። ዋው ስሉስ እግዚአብሔር ለምን አለው? ለማስረዳት መሰለኝ አባ ጊዮርጊስ ዘጋስጫ። ስለዚህ ሶስት እግዚአብሔር ማለት ይቻላል ማለት ነው አካልን ታሳቢና ዋቢ አድርጎ። አዎ ኦኬ ጥሩ። እንትና ቅዱስ ያሬድ በእንትኑ ላይ ማለት ነው ቅዱስ ያሬድ በዚቁ ላይ ሲናገር ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን፣ በአምላክነቱ በአብ በሚመስለው በሁለተኛው እግዚአብሔር እናምናለን፣ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። አንደኛ እግዚአብሔር፣ ሁለተኛ እግዚአብሔርና ሶስተኛ እግዚአብሔር ማለት ይቻላል? ይቻላል። እንደዛ ከሆነ ናይሲያን ክሪዳ እንዴ አካልን ታሳቢ ነው። በአካል ታሳቢነት ኦኬ። ሰለስቱ አማልክት ማለት ሶስት አማልክት ማለት ይቻላል? እንደሱ አይቻልም። ሶስት አማልክት ማለት ሰይፈ ሥላሴ ዘሐሙስ ላይ ሰለስቱ አማልክት ይላል። ሰለስቱ አማልክት ልኡካን አሐዱ ስልጣን ምናቆሙ ይላል። ሶስቱ አማልክት እያለ ይላቸዋል። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ሰለስቱ አማልክት ማለት ይቻላል? እኔ ስለዚህ ፓርት እውቀት የለኝም። እሺ ችግር የለም። ዘፍጥረት 35:7 ላይ እኔ እንደማይባል ነው የማውቀው። ምን ያህል ዘፍጥረት 35:7 ላይ ለያዕቆብ ኤሎሂም ተገለጡለት ይላል። ኤሎሂም ተገለጡለት። ኤሎሂም ማለት ምን ማለት ነው? አማልክት አማልክት ማለት ነው። አማልክት የተባሉት እነማን ናቸው? እነማን ናቸው አማልክት የተባሉት? አማልክት ለፍጡራንም ይሆናል። ነገር ግን አማልክት ተገለጡለት ይላል። አማልክት ተገለጡለት ለአብርሃም ለዳዊት ይላል። ማነው? ለያዕቆብ ይላል። ያዕቆብ የተገለጡለት አማልክት የተባሉት እነማን ናቸው? አማልክት እሱማ እንትን ነው ቴዎፋኒ ነው እሱ ፕሪንካርኔት ነው። አማልክት የተባሉትና በፕሉራል የተጠቀሙት እናንተ ለሥላሴ ትምህርት ነው የምትሰጡት እኮ እሱ ጋር ያለው እንትና ነው። አማልክት ማለት ለሲንጉላርም ይሆናል። ኤሎሂም ነው አማልክት ተገለጡለት ነው የሚለው የዕብራይስጡ ተገለጡለት አማልክት ተገለጡለት ነው የሚለው። አማልክት የተባሉት ማን ናቸው? እናንተ ለሥላሴ ነው የምትጠቀሙበት። እንደዛ ከሆነ እኮ እንትን ስማ እንትን ላይ እግዚአብሔርንም እኮ ኤሎሂም ይባላል። ስለዚህ እንደዛ በዛ ስለዚህ ኤሎሂም የሚለውን ብዝሃነት ያለው ነገር ለሥላሴ አይደል የሚጠቀሙበት? ኤሎሂም እንደዛ እንጠቀማለን እኛ። ኤሎሂም የሚለውን እኛ ለአንድ እግዚአብሔር እንጠቀማለን። አይ የትሪኒቲ አማኞች አገባኝ ለፈጣሪ ስትጠቀሙበት ግን ኤሎሂም ብዝሃነቱ ትሪኒቲን ያሳያል። ፕሉራሊቲው አይደል? እንደዛ ብላችሁ አይደል የምታምኑት? ኤሎሂም የምትለው ቃል ኤሎሂም የሚለው የኤሎሃ ብዙ ቁጥር መሆኑ ለሥላሴ ብዝሃነት አመልካች ነው ብላችሁ አይደል የምትሞግቱት? እንትን ቃሉ እኔ እንደዛ ሰምቼ በኤሎሂም በሚለው ቃል በቃ ችግር የለውም። ጨርሻለሁ። ቴንኪው። እሺ ስለነበረን ቆይታ በጣም ነው የማመሰግነው። በጨዋ ደም በጨዋ ስነ ስርዓት ሲጀመር ገና ፕሮፋይልን ሳየው ነው ትንሽ ቴዎሎጂካል ገረፍ ያለ ነገር እንዳለው ስላወቅኩኝ ካንተ ጋር ማውራት የፈለኩት ማለት ነው። እና ጥሩ ጊዜ ነበረን። አመሰግናለሁ። ሌላ ቀን ብቅ ብላ አትጥፋ። ጨርሻለሁ። ጃዬ አመሰግናለሁ።